የተወደዳችሁ ሆፕ አካዳሚ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ የኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ የሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። ዛሬ ይዤላችሁ የመጣሁት ወይም በዛሬው ቪዲዮአችን ስለ ግንኙነታችን ንግግሮች ወይም ኤክስፕሬሽን የምናደርግባቸውን ትምህርቶችን ነው ይዤላችሁ የመጣሁት። ለዚህ ቪዲዮ ደግሞ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቤተሰብ ይሁኑ። ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። ከዚህ ጋር ልክ እንደምታዩ ሾርት የሆኑ ሴንቴንሶች ወይም አረፍተ ነገሮች ናቸው በእንግሊዝኛ። ከዚህ ጋር ደግሞ በአማርኛ ትርጉማቸው አለ። ቀለል ባለመንገድ ከጓደኞቻችን ጋር ግንኙነት ስናደርግ የምንጠቀምባቸው ኤክስፕሬሽን ነው ይዤላቸው የመጣሁት። አሁን የመጀመሪያው ሚት ይላል። ሚት አፕ ሱን ኤምኢኢቲን ሚት ብለን እናነባለን። ዩ ፒን ደግሞ አፕ SOON ሱን ብለን እናነባለን። ሚት አፕ ሱን። ይሄ ምን ይላል ትርጉሙ? በቅርቡ እንገናኝ። አንድን ጓደኛችን በቅርቡ እንገናኝ ለማለት ስንፈልግ ሚት አፕ ሱን እንላለን። ሚት አፕ ሱን በቅርቡ እንገናኝ። ሱን ማለት በቅርቡ፣ ሚት አፕ ማለት እንገናኝ ማለት ነው። ሚት አፕ ሱን በቅርቡ እንገናኝ ወይም ዝግጁ ነህ ብለን እንጠይቃለን ማለት ነው። ቀጣይ ደግሞ ኮፊ ዚስ ሰንዳይ። ኮፊ ዚስ ሰንዳይ እሁድ ቡና እንጠጣ። ኮፊ ዚስ ሰንዳይ እሁድ ቡና እንጠጣ። አንድን ጓደኛችን እሁድ ቡና እንጠጣ ለማለት ስንፈልግ ኮፊ ዚስ ሰንዳይ እንላለን። ኮፊ ዚስ ሰንዳይ እሁድ ቡና እንጠጣ። እሁድ ቡና እንጠጣ ለማለት ስንፈልግ ጓደኛችን ኮፊ ዚስ ሰንዳይ ብለን እንገልጻለን ማለት ነው። ቀጣይ ደግሞ ወንት ሰም ፍሬሽ። ወንት ሰም ፍሬሽ ትኩስ ነገር ትፈልጋለህ ወይም ትፈልጊያለሽ። አንድን ጓደኛችን ትኩስ ነገር ትፈልጊያለሽ ኦር ትፈልጋለህ ለማለት ስንፈልግ ወንት ሰም ፍሬሽ እንላለን። ወንት ማለት ፍላጎት ነው። ወንት ሰም ፍሬሽ ትኩስ ነገር ትፈልጋለህ ወይም ትፈልጊያለሽ ለማለት ስንፈልግ ወንት ሰም ፍሬሽ እንላለን። ጓደኛችን የሚፈልገውን ነገር አንድን ሰው ለመጠየቅ ስንፈልግ ትኩስ ነገር ትፈልጋለህ ወይም ትፈልጊያለሽ ለማለት ስንፈልግ ምን እንላለን? ወንት ሰም ፍሬሽ፣ ወንት ሰም ፍሬሽ እንላለን ማለት ነው። ኦኬ ቀጣይ ኔክስት ፍሪ አፍተር ወርክ። ፍሪ አፍተር ወርክ። ይሄ ደግሞ ከስራ በኋላ ጊዜ አለሽ ወይም አለህ። አንድ ሰው ከስራ ወይም ጓደኛችን ከስራ በኋላ ጊዜ አለሽ ወይም ጊዜ አለህ ብለን ለመጠየቅ ስንፈልግ ፍሪ አፍተር ወርክ፣ ፍሪ አፍተር ወርክ እንላለን። ፍሪ ማለት ነፃ የሆነ ማለት ነው። ፍሪ ማለት ነፃ ማለት ነው። አፍተር ወርክ ከስራ በኋላ። ፍሪ አፍተር ወርክ፣ ፍሪ አፍተር ወርክ ከስራ በኋላ ጊዜ አለሽ ወይም ጊዜ አለህ ብለን ለመጠየቅ ስንፈልግ ምን እንላለን? ፍሪ አፍተር ወርክ ብለን እንጠይቃለን ማለት ነው። ኦኬ ቀጣይ ደግሞ ሃው ኢዝ ዮር ዳይ። ሃው ኢዝ ዮር ዳይ ቀንህ እንዴት ነው ወይም ቀንሽ እንዴት ነው። አንድን ጓደኛችን ወይም አንድን ሰው ቀንሽ እንዴት ነው ወይም ቀንህ እንዴት ነው ብለን ለመጠየቅ ስንፈልግ ሃው ኢዝ ዮር ዳይ፣ ሃው ኢዝ ዮር ዳይ ቀንሽ ወይም ቀንህ እንዴት ነው፣ ቀንህ እንዴት ነው ወይም ቀንሽ እንዴት ነው ለማለት ስንፈልግ ሃው ኢዝ ዮር ዳይ ብለን እንጠይቃለን ማለት ነው። ኔክስት ካን ዩ ሪላክስ። ካን ዩ ሪላክስ። ይሄ ደግሞ
መዝናናት ትችላለህ ወይም ትችያለሽ። መዝናናት ትችያለሽ ወይም ትችላለህ ለማለት ስንፈልግ ካን ማለት መቻል ነው። ዩ ሪላክስ ማለት መዝናናት ነው። አንድን ሰው መዝናናት ትችላለህ ወይም ትችያለሽ ለማለት ስንፈልግ ካን ዩ ሪላክስ ካን ዩ ሪላክስ ብለን እንጠይቃለን። ካን ዩ ሪላክስ መዝናናት ትችያለሽ ወይም ትችላለህ ለማለት ስንፈልግ ቀለል ባለ መንገድ ካን ዩ ሪላክስ እንላለን ማለት ነው። አሁን እንደ አጠቃላይ ሚት አፕ ሱን ሚት አፕ ሱን በቅርቡ እንገናኝ አንድን ሰው እንገናኝ ለማለት ስንፈልግ ሚት አፕ ሱን እንላለን በቅርቡ እንገናኝ። ቀጣይ ኔክስት አር ዩ ሬዲ አር ዩ ሬዲ ዝግጁ ነህ ወይም ዝግጁ ነሽ ለማለት ስንፈልግ አር ዩ ሬዲ እንላለን። ቀጣይ ኔክስት ኮፊ ዚስ ሳንዳይ ኮፊ ዚስ ሳንዳይ እሁድ ቡና እንጠጣ ጓደኛችን እሁድ ወይም አንድን ሰው እሁድ ቡና እንጠጣ ለማለት ስንፈልግ ኮፊ ዚስ ሳንዳይ እንላለን። ወንት ሰም ፍሬሽ ወንት ሰም ፍሬሽ ትኩስ ነገር ትፈልጊያለሽ ወይም ትፈልጋለህ ለማለት ስንፈልግ ወንት ሰም ፍሬሽ ብለን እንጠይቃለን ማለት ነው። ቀጣይ ኔክስት ፍሪ አፍተር ወርክ ፍሪ አፍተር ወርክ ከስራ በኋላ ጊዜ አለሽ ኦር ጊዜ አለህ ብለን ለመጠየቅ ስንፈልግ ፍሪ አፍተር ወርክ ብለን እንጠይቃለን። ሃው ኢዝ ዮር ዳይ ሃው ኢዝ ዮር ዳይ ቀንሽ እንዴት ነው ወይም ቀንህ እንዴት ነው ለማለት ስንፈልግ ሃው ኢዝ ዮር ዳይ ብለን እንጠይቃለን። ካን ዩ ሪላክስ መዝናናት ትችያለሽ ወይም ትችላለህ ብለን ለመጠየቅ ስንፈልግ ካን ዩ ሪላክስ ብለን እንገልጻለን ማለት ነው። ቀለል ባለ መንገድ ስለ ግንኙነታችን ለማውራት ስንፈልግ እንደዚህ አይነት በመልኩ ኤክስፕሬሽን ማውራት እንችላለን። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ